ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ አርብ ከፈታ ዴይሊ ሰዓቱን መረጃ አሰናድተናል። ሊደመጡ የሚገባቸውን በቅድሚያ በማስተዋወቅ እንጀምራለን። በኤርትራ ውጥረት በአዲስ አበባ በጥብቅ ተመክሯል። በምክክሩ የትግራይ ጉዳይም ተነስቷል። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የመከሩት እንግዳ ኤርትራ እንዲሁም ወቅታዊ ጉዳዮችን በተመለከተ ማሳሰቢያ ሰጥተዋል። እንግዳው ማን ናቸው? በምክክሩስ ምን ተነሳ? ጥንቅራችን ምላሽ አለው። አደንዛዥ ዕፅ ስታዛውር ተገኝታለች በሚል በቻይና ለእስር ከተዳረገች 7 ዓመታትን ያስቆጠረች ኢትዮጵያዊት ናዝራዊት አበራ ወደ ሀገሯ ልትመለስ የምትችልበት ሁኔታ እንዳለ በትላንትናው ዕለት በፓርላማ ፍንጭት ተሰጥቷል። የናዝራዊት መመለስ በትላንትናው ዕለት ከጸደቀ አዲስ ሕግ ጋር የተያያዘ መሆኑም ተመላክቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በፋኖ አመራሩ ጉዳይ ፌዴራል መንግስቱ ከፍተኛ ሚኒስትር መልእክት ልከዋል። በሰሞነኛው ከፍተኛ መነጋገሪያ የሆነው የሰነበቱት የፋኖ አመራርም ውሳኔያቸውን በተመለከተ ለመጀመሪያ ጊዜ ማብራሪያ ሰጥተዋል። የፋኖ አመራሩ አልካድንም እጅም አልሰጠንም ሲሉ ተናግረዋል። መረጃውን እናደርሳለን። የቀጠለውን የኢራን ህዝባዊ ተቃውሞ ተከትሎ ቴህራን ከአሜሪካና እስራኤል ጋር አዲስ ውጥረት ውስጥ ገብታለች። አሜሪካ ኢራን ላይ ጥቃት ልትፈጽም ትችላለች የሚለው ስጋትም ጨምሯል። የአሜሪካ የጦር መርከቦች ወደ ኢራን አቅጣጫ ተሰማርተዋል። የእስራኤል አየር ኃይል ዝግጁነቱን ሲገልጽ ኢራን ጣቴ ጠመንጃው ቃታ ላይ ነው ስትል ማስጠንቀቂያ አውጥታለች። ፍጥጫውን የተመለከተ ዘገባ አክለናል። አሜሪካ በትራምፕ አስተዳደር ውሳኔ ከዓለም ጤና ድርጅት WHO አባልነቷን ለማቋረጥ የጀመረችው የ1 ዓመት የጊዜ ገደብ በትላንትናው ዕለት በይፋ ማብቃቱን ተከትሎ ከተቋሙ ከአባልነት ሙሉ በሙሉ ለቃ መውጣቷ ተሰምቷል። ባለፈው ወር የበርካቶችን ሕይወት የቀጠፈ ከባድ የጸጥታ ችግር አጋጥሞት በነበረው ጋምቤላ ክልል የተለያዩ የገደብና የክልከላ ውሳኔዎች ተላልፈዋል። መረጃው ይደርሳችኋል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በኤርትራ ውጥረት ከአዲስ አበባ የተሰማው ማስጠንቀቂያ። በኤርትራ ውጥረት በአዲስ አበባ በጥብቅ ተመክሯል። በምክክሩ የትግራይ ጉዳይም ተነስቷል። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የመከሩት እንግዳ ኤርትራ እንዲሁም ወቅታዊ ጉዳዮችን በተመለከተ ማሳሰቢያ ሰጥተዋል። በትላንትናው ዕለት አዲስ አበባ የገቡት የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፉል ከጠቅላይ ሚኒስትር አብይ አህመድ ከሌሎች ባለስልጣናትና ከአፍሪካ ህብረት ኮሚሽን ፕሬዝዳንት ማህሙድ ዩሱፍ ጋር ተነጋግረዋል። የጀርመኑ ሚኒስትር ትላንት አዲስ አበባ የገቡት ናይሮቢ ኬንያን ከጎበኙ በኋላ ነው። የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቫደፉል የአፍሪካ ቀንድ መረጋጋት ከትግራይ ሰላምና ከኢትዮጵያ ኤርትራ ግንኙነት ጋር ቀጥተኛ ቁርኝት እንዳለው ተናግረዋል። ሚኒስትሩ ይህን ያሉት ለከፍተኛ የመንግስት ስራ ኃላፊዎች ውይይት አዲስ አበባ በገቡበት ወቅት ነው። ወደ ስልጣን ከመጡ በኋላ በአፍሪካ ያደረጉት የመጀመሪያ ጉብኝት ሲሆን አዲስ አበባ እንደደረሱም ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ውይይታቸውም በቀጠናዊ ደህንነት፣ በፖለቲካዊ ሁነቶችና የኢኮኖሚ ትብብርን ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ ነበር። ሚኒስትር ቫደፉል ከጉብኝቱ አስቀድሞ በሰጡት አስተያየት ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ወሳኝ ኃላፊነት እንዳለባት አጽንኦት ሰጥተዋል። በትግራይ ያለው ሁኔታና ከኤርትራ ጋር ያለው ግንኙነት አሁንም ውጥረት ያለበት ነው ያሉት ሚኒስትሩ በእነዚህ ጉዳዮች ዙሪያ የሚታዩ ያልተፈቱ ችግሮች ለቀጠናው ስጋት መሆናቸውን ጠቁመዋል። የጉብኝታቸው ዓላማም ሰላማዊ የሆነ የፍላጎቶች ሚዛን እንዲፈጠር ማበረታታት መሆኑን ገልጸዋል። በጋዜጣዊ መግለጫቸው ላይ በተለይ በኢትዮጵያና ኤርትራ መካከል ሊኖር ስለሚገባው መረጋጋት ጠቃሚነት ግን ተናግረዋል። ይህን ደግሞ የንግድ ስራዎችን ከማከናወን ጋር አያይዘው ነው ያነሱት። የንግድ ልዑካን ቡድን አስከትለው የመጡት ሚኒስትሩ ንግድን ለማከናወን የተረጋጋ ሁኔታ መኖር አስፈላጊነት ላይ አጽንኦት ሰጥተዋል። ይህ በመጠኑም ቢሆን በኢትዮጵያና ኤርትራ መካከል ግጭት ሊኖር ይችላል ለሚለው ስጋት ሁለቱም ወገኖች የንግድ ዕድሎችን ጎጂ ወደሆነው ግጭት እንዳይገቡ የሚያስተላልፈው መልእክት ይኖራል ነው የተባለው። ዘገባዎች እንደሚያመለክቱት የጀርመን ውጭ ጉዳይ ሚኒስትር ዋና ትኩረታቸው ቻይና ተቆጣጥረዋለች የሚባለው የንግድ ዘርፍ ትብብር ነው። ሚኒስትሩ ከአዲስ አበባ ቆይታቸው በፊት በናይሮቢ ከኬንያ መሪዎች ጋር የተወያዩ ሲሆን በርሊን ኢትዮጵያና ኬንያን በምስራቅ አፍሪካ ቁልፍ አጋሮች አድርጋ እንደምትመለከት ተገልጿል።
ጀርመን የንግድ ልዑካን ቡድን ይዛ መምጣቷ በኢትዮጵያ እየተደረጉ ያሉ የማክሮ ኢኮኖሚ ማሻሻያዎችን ተከትሎ የንግድና ኢንቨስትመንት ግንኙነቷን ለማስፋት ፍላጎት እንዳላት ያሳያል ተብሏል። ሚኒስትሩ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚን ጨምሮ ከሌሎች የቢዝነስ መሪዎች ጋር ይወያያሉ። የአፍሪካ ቀንድ ለዓለም አቀፍ ንግድ በተለይም በምስራቅ አፍሪካ የባህር መስመሮች ምክንያት ስትራቴጂካዊ ጠቀሜታ እንዳለ የገለጹት ሚኒስትሩ በቀጠና የሚከሰቱ ሁነቶች በአውሮፓ ላይ ከስደት እስከ አቅርቦት ሰንሰለት ቀጥተኛ ተጽዕኖ እንዳላቸው አስረድተዋል። በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር በሁለትዮሽ ጉዳዮች ላይ መምከራቸው ተዘግቧል። ቫደፉል በናይሮቢና አዲስ አበባ ጉብኝታቸው ከሁለቱም የጀርመን አጋር ሀገራት ጋር የነበረው የረጅም ዘመናት ትብብር ማረጋገጣቸውን በአዲስ አበባ የጀርመን ኤምባሲ በማህበራዊ መገናኛ ዘዴ ገጹ ባወጣው መረጃ አመልክቷል። በኢትዮጵያ ባደረጉት ጉብኝት በኢኮኖሚና በአየር ንብረት ጉዳይ እንዲሁም በሰላምና የአካባቢ መረጋጋትን በተመለከተ የትብብር ሀሳቦችን እንደሚያጋሩም ገልጿል። ጂኦፖለቲካዊ ተግዳሮቶችን ለመፍታትም የጀርመን አቋም መወያየት፣ መከባበርና ትብብር መሆኑም ተመልክቷል። በቀጣይ ርዕስ ፓርላማው በቻይና ስለታሰረችው ናዝራዊት የደሳለኝ ጫኔ ስጋት። በቻይና ከአደንዛዥ ዕፅ ዝውውር ጋር በተያያዘ ለእስር የተዳረገችው ናዝራዊት አበራ ወደ ኢትዮጵያ የምትመለስበት ሁኔታ እየተመቻቸ ነው። ናዝራዊት በቻይና እስር ቤት 7 ዓመታትን አሳልፋለች። የናዝራዊት ዕፁን ይዛ የተገኘችው በጓደኛዋ ተታላ ነው በሚል በጊዜው የነበሩት መረጃዎች ሲያመላክቱም የነበረ መሆኑ የሚታወስ ነው። ዕፅ ሲያዘዋውሩ የተገኙ ሰዎች በቻይና ሕግ መሰረት የሞት ቅጣት እንደሚፈረድባቸው መገለጹ በቤተሰቦቿና ጉዳዩን ሲከታተሉ በቆዩ ኢትዮጵያውያን ዘንድ ስጋት ፈጥሮ የቆየ መሆኑም እንደዚሁ የሚታወስ ነው። በዚህ መሃሉ ናዝራዊት የሞት ቅጣት እንዳይከተላት እንደዚሁም ወደ ሀገሯ እንድትመለስም ለማድረግ በርካቶች የቻሉትን ጥረቶች ሁሉ ሲያደርጉም ቆይተዋል። ያም ሆኖ ኢትዮጵያዊቷ ወደ ሀገሯ መመለስ የቻለችበት ሁኔታ ሳይፈጠር ቀርቷል። በትላንትናው ዕለት በፓርላማ የጸደቀው በኢትዮጵያ ከቻይናና ከብራዚል ጋር ፍርደኞችን ለማስተላለፍ ያደረገችው የስምምነት ግን ናዝራዊት ወደ ሀገሯ የምትመለስበትን ሁኔታ ያመቻቻል መባሉን የኢትዮጵያ ኢንሳይደር ዘገባ አመልክቷል። ስምምነቱ በተለያዩ ወንጀሎች ምክንያት የተፈረደባቸው የየሀገራቱ ዜጎች ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነው። ከሁለቱ ሀገራት መንግስታት ጋር በተደረገ ስምምነት ላይ ተመስርቶ የተዘጋጀው አዋጅ የጸደቀው በትላንትናው ዕለት ማለትም ሐሙስ ጥር 14 2018 በተካሄደ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። በኢትዮጵያና በቻይና መካከል ፍርደኞችን ማስተላለፍን የሚፈቅደው አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው እንዲዛወሩ እንደዚሁም በተመሳሳይ መልኩ በቻይና የሚገኙ ኢትዮጵያውያን ፍርደኞችም ወደ ሀገራቸው መዛወር እንዲችሉ የሚያስችል መሆኑ እንደተገለጸም ይኸው የኢትዮጵያ ኢንሳይደር ዘገባ አመላክቷል። በዚሁ ዙሪያ ማብራሪያ የሰጡት በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ሆነው እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑንም ማብራራታቸውን በዘገባው ተመላክቷል። በትናንትናው ዕለት በፓርላማ በጸደቀው የስምምነት አዋጅ መሰረት በአደንዛዥ ዕፅ ዝውውር ተጠርጥራ በቻይና ጓንጁ ታስራ የምትገኘው ኢትዮጵያዊ ፍርደኛ ናዝራዊት አበራ ወደ ሀገሯ የመመለስ ዕድል እንደሚኖራት የቋሚ ኮሚቴው ሰብሳቢ እንዳመላከቱም ዘገባው አክሏል። በዚሁ ህግ አፈጻጸም ዙሪያ ጥርጣሬ አለን ያሉ የምክር ቤቱ አባላትም አሉን ያሏቸውን ስጋቶች አቅርበዋል። የስጋት ጥያቄዎቻቸውን ያቀረቡት የግል የፓርላማ ተመራጭ ኡስታዝ ካሚል እንዲሁም የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ ናቸው። ዓለም በአሁኑ ሰዓት በህግ ሳይሆን በኃይል እየተመራች መሆኗን የጠቀሱት የግል የፓርላማ ተመራጭ ኡስታዝ ካሚል በቻይናና ኢትዮጵያ መካከል ያለው የኃይል ሚዛን ልዩነት አንጻር እኩል ተፈጻሚነት ይኖረዋል ወይ ሲሉ ጠይቀዋል። አዋጁ ከዲፕሎማሲ የዘለለ ፋይዳ አለው ወይ? የህግ ተፈጻሚነቱስ ምን ያህል ነው? ሲሉም ተከታይ ጥያቄን አክለዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ቻይናውያን ጎላ ብለው የሚታዩባቸው በማለት የተለያዩ ወንጀሎችን በመጥቀስ ሀሳባቸውን አቅርበዋል። በዚህም ህገወጥ የማዕድን ማውጣትና ማዘዋወር እንዲሁም በህገወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ጠቅሰዋል። በእንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስነ ስርዓት እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዚያ ስለመፈጸሙ ምን ቁጥጥር አለን ሲሉ ጠይቀዋል። በዚሁ ዙሪያ ማብራሪያ የሰጡት በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ ለአብነት ያህል እንውሰድ፣ በቻይና የተፈረደባት የእኛ ሀገር ዜጋ አለች። ይህ ህግ ይችን እህታችንን ለመመለስ እድል ይከፍታል። ታራሚዎች በሀገራቸው ቋንቋ በሚያውቁት ማህበረሰብ ውስጥ ሆነው ፍርዳቸውን እንዲጨርሱ የሚያደርግ እንጂ ልቅ እንዲሆኑ የሚያደርግ አሰራር አይደለም። ወንጀል የሰራ ሰው ሀገሩ ሲሄድ ይለቀቃል የሚል አንድምታ የለውም። በፈለግን ጊዜ እዛ ሀገር ሄደን እስረኞቹን የምንጎበኝበት ስርዓት አለ። በተመሳሳይ መልኩም እዚህ ያሉ የዚህ ሀገር እስረኞችንም ወደኛ ከተዛወሩ በኋላ በፈለጉት ሰዓት መጥተው የሚጎበኙት የራሱ የሆነ ስርዓት እንዳለው መታወቅ አለበት። ይህ ህግ ባይኖርም እንኳን በዲፕሎማሲው ቻናል እየተሰራበት ነው። ሆኖም የህግ ማዕቀፍ ቢኖረው ለአሰራር ምቹ ያደርገዋል በሚል ነው። ይቅርታ ማድረግ ካለበትም ይቅርታውን ማድረግ ያለበት የቻይና መንግስት እንጂ የኢትዮጵያ መንግስት ዝም ብሎ ሊለቃቸው አይችልም። ወደ ቻይና የሚላኩትን ፍርደኞችን በማንኛውም ጊዜ ፍትህ ሚኒስቴር የሚጎበኝበት ሁኔታ አለ። እነዚህ ሀገራት የኛ የቅርብ አጋሮችና የብሪክስ አባል ሀገራት ናቸው ሲሉም ተናግረዋል።
ናዝራዊት አደንዛዥ ዕፅ ይዛ ተገኝታለች በሚል በቻይና ቤጂንግ አውሮፕላን ማረፊያ በቁጥጥር ስር የዋለችው በታህሳስ 2011 ዓ.ም ነበር። ናዝራዊትም ሆነች ሌሎች በቻይና በእስር ላይ የሚገኙ ኢትዮጵያውያን ወደ ሀገራቸው ተመልሰው ቀሪ ፍርድ ጊዜያቸውን እንዲፈጽሙ ለማድረግ ግን ልክ እንደ ኢትዮጵያ ሁሉ የቻይና መንግስትም ተመሳሳይ ታራሚዎችን ዝውውር ህግ ማጽደቅ የሚጠበቅበት ይሆናል። ይህንን ህግ በተመለከተ የቻይና መንግስት ያጽድቅ ወይም በቀጣይ ለማጽደቅ ይዘጋጅ ግን የወጣ መረጃ የለም። በቀጣይ ርዕስ እጅ አልሰጠንም የፋኖ አመራሩ። በፋኖ አመራሩ ጉዳይ የፌዴራል መንግስቱ ከፍተኛ ሚኒስትር መልእክት ልከዋል። በሰሞነኛው ከፍተኛ መነጋገሪያ ሆነው የሰነበቱት የፋኖ አመራርም ውሳኔያቸውን በተመለከተ ለመጀመሪያ ጊዜ ማብራሪያ ሰጥተዋል። ከዚህ ቀደም በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት መፈረሙ ይታወሳል። ስምምነቱን ውጤታማ ለማድረግ የማስፈጸሚያ ስምምነት በትላንትናው ዕለት ተፈርሟል። ስምምነቱን የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ እሸቱ ዩሱፍና የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተን የተፈራረሙት። በስምምነት ፊርማ ስነ ስርዓቱ ላይ ሰላም ሚኒስትር አቶ መሐመድ ኢድሪስን ጨምሮ የመከላከያ አመራሮች፣ የአማራ ክልል አመራሮች፣ የሰላም ጥሪ ተቀብለው የገቡ አካላት መገኘታቸውን የተገለጸው። በቅርብ ወደ ሰላም አማራጭ የገቡት የአፋሕድ ከፍተኛ አመራር ኮሎኔል ፈንታው ሙሃባ እንዲሁም ረዳት ፕሮፌሰር ኢያሱ አባተ መገኘታቸውም የክልሉ መንግስት ይፋ ባደረገው መግለጫ ተመልክቷል። የሰላም ሚኒስትር አቶ መሐመድ ኢድሪስ ይህ ዘመን ያለንን አቅም በጋራ አዳምረን አንዱ ለአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምንተጋበትና የምንሰራበት እንጂ ኋላ ቀር በሆነ መንገድ አንዱ ሌላኛውን ገድሎ የሚፎክርበት ዘመን አይደለም ብለዋል። በመግደልና በመሞት የሚሟላ ወይም የሚሳካ የፖለቲካ ፍላጎት የለም። አሸናፊ መሆን ከፈለግን ዓለም ስልጡኖች በደረሱበት ሰላማዊ ፖለቲካ ትግል ውስጥ መግባት፣ ህዝባችንን ማልማት፣ ለህዝባችን ለትውልዳችን የሚበጀውን መስራት እንጂ ለቀጣዩ ትውልድ መማሪያ የሆኑትን አቅም የሚሆኑትን መሰረተ ልማት ማጥፋት፣ እድሎችን ማጨናገፍ አይገባም ሲሉ ሚኒስትሩ አሳስበዋል። ከሰሞኑ መነጋገር የነበሩት ኮሎኔል ፈንታው ሙሃባም ሲናገሩ ለ3 ዓመት ያህል በጫካ ቆይተናል ብለዋል። ኮሎኔሉ ወደ ትግል ስንገባ ምክንያት አይነበርን፣ አሁንም የሰላም አማራጭ ተቀብለን ስንመጣ በምክንያት ነው። ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገዱ የተፈለገበት ምክንያት አለ። የሰላም ውይይቱ ለ1 ዓመት ያህል የተካሄደ ነው ሲሉ አመልክተዋል። ኮሎኔል ፈንታው ሙሃባ የዛሬ ዓመት ጥር ወር ላይ ዳውንት ላይ አፍሪካ ህብረት ኢጋድም መጥተው እኔም ባለውበት ጠቅላላ ውይይት አድርገናል። በዛ ውይይት በጥሩ መንፈስ በጥሩ መግባባትን የተለያየ ነው ብለዋል። በግብታዊነት የተደረገ ነገር የለም። ውይይቱ 1 ዓመት የተደረገ ምክንያታዊ ህጋዊነትን የተከተለ እንጂ ሰዎች እንደሚሉት በክህደት ወይም እጅ በመስጠት አይደለም ሲሉ ኮሎኔሉ ተናግረዋል። ኮሎኔል ፈንታው በአማራ ክልል ያለው ትግል ተጠልፈዋል ያሉ ሲሆን ጠላፊዎቹ ህወሓት፣ ሻዕቢያ፣ ግብጽ ናቸው ሲሉ ገልጸዋል። እነዚህ ሰዎች ጋር ሆኖ እንዴት የአማራን ጥያቄ ማስመለስ ይቻላል? እንደ ሀገር የኢትዮጵያና ህዝቧን ጥያቄ ማስመለስ ይቻላል ካልን በምንም ተአምር አይቻልም ብለዋል። ይህች ሀገር ዛሬ የምትተራመሰው ህዝባችንን መረጋጋት ያቃተው ህወሓትና ሻዕቢያ ባጸደቁት ህገ መንግስት ነው ሲሉ ተናግረዋል። ኢትዮጵያን እያተራመሱ ያሉት አሁንም ህወሓት፣ ሻዕቢያና ግብጽ ናቸው ሲሉ ከሰዋል። ብር ይመድባሉ፣ መሳሪያ ይሰጣሉ፣ ተተኳሽ ይሰጣሉ። አሁንም ሀገሪቱ እንዳትረጋጋ እንዲያውም ጦርነቱ አማራ ክልል እንዲካሄድና ትርምሱ እዚያው እንዲቆም ይፈልጋሉ። ትንኮሳ ወደ እነሱ እንዳይመጣ በሩቅ ጦርነቱ ትርምሱ አማራ ክልል እንዲሆን ይፈልጋሉ። እኛ አንቀበልም ሲሉ አጽንኦት ሰጥተዋል። በቀጣይ መረጃ የአሜሪካ ጦር መርከቦች ወደ ኢራን አቅጣጫ እያመሩ ነው። የኢራን አሜሪካና እስራኤል አዲስ ውጥረት አይሏል። ጣታችን ምላጩ ላይ ነው። ኢራን የቀጠለውን የኢራን ህዝባዊ ተቃውሞ ተከትሎ ቴህራን ከአሜሪካና እስራኤል ጋር አዲስ ውጥረት ውስጥ ገብታለች። አሜሪካ ኢራን ላይ ጥቃት ልትፈጽም ትችላለች የሚለው ስጋትም ጨምሯል። የአሜሪካ የጦር መርከቦች ወደ ኢራን አቅጣጫ ተሰማርተዋል። የእስራኤል አየር ኃይል ዝግጁነቱን ሲገልጽ ኢራን ጣቴ ጠመንጃው ቃታ ላይ ነው ስትል ማስጠንቀቂያ አውጥታለች። ይህንን ተከትሎ የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ተናግረዋል። ባለፈው ከተካሄደው ጦርነት ትምህርት ወስደናል ያሉት አዛዡ አሁን ላይ አየር ኃይላችን በተጠንቀቅ ቆሟል ሲሉ እስራኤል ለኢራን እንደማትመለስ ገልጸዋል። የእስራኤሉ ተደማጭ ሚዲያ ቻናል 13 በበኩሉ አሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች ሲል ዘገባ አሰምቷል። አሜሪካ ባለፉት 36 ሰዓታት ውስጥ ወደ መካከለኛው ምስራቅ ካሁን በፊት ታይቶ በማይታወቅ መልኩ በርካታ መሳሪያዎችንና ቦምብ ጣይ ጀቶችን ወደ ቀጠና ወዳሉ የወታደራዊ ጦር ሰፈሮቿ እያጓጓዘች እንደምትገኝ ተዘግቧል። መዳረሻቸውን ኳታር፣ ኩዌት እና ጆርዳን ያደረጉ 15 የአሜሪካ የጦር ሎጂስቲክስ በረራዎች መደረጋቸውን ዓለም አቀፍ ሚዲያዎች ዘግበዋል። ፕሬዚዳንት ትራምፕ ከፍተኛ የጦር አቅም ያላትና በርካታ የጦር መርከቦችን የምትሸከመው አርማዳ የተሰኘች መርከብ ወደ ቀጠናው መላካቸውን ገልጸዋል። ይህ ውሳኔ በዋሽንግተንና ቴሄራን መካከል ያለው ሙቀት እንዲጨምር አድርጓል። ትራምፕ በትላንትናው ዕለት ከዳቮስ መልስ በኤርፎርስ ዋን ፕሬዚዳንታዊ አውሮፕላናቸው ውስጥ ሆነው ወደ ኢራን አቅጣጫ አርማዳንና ዩኤስኤስ አብርሃም ሊንከን የምትሰኝ የጦር መርከብና ከፍተኛ ትጥቅ መላካቸውን ገልጸዋል። ወደዛ አቅጣጫ ጦር አሰማርተናል፣ ምናልባትም ልንጠቀምበት እንችላለን፣ ላይሆንም ይችላል ሲሉ ተናግረዋል።
ትራምፕ ኢራን ተቃዋሚዎችን በሞት መቅጣት ከጀመረች ጣልቃ እንደሚገቡ ማስጠንቀቃቸው አይረሳም። ከእስራኤል 12ቱ ቀን ጦርነት ወዲህ ቴህራን የኒውክሌር ፕሮግራሟን መልሳ እንዳታንቀሳቀስም ደጋግመው አስጠንቅቀዋል። ኢራን ታዲያ እጇን አጣጥፋ አልተቀመጠችም። የኢራን አብዮታዊ ጋርድ IRGC ኮማንደር የሆኑት ጀነራል መሐመድ ፓክፑር በትላንትናው ዕለት ጠንካራ ማስጠንቀቂያ ሰጥተዋል። ጣታችን ምላጩ ላይ ነው ሲሉ በኢራንና እስራኤል ጥቅሞች ላይ እንደሚተኩሱ አስጠንቅቀዋል። ቴልአቪቭና ዋሽንግተን የተሳሳተ ስሌት ውስጥ አትግቡ ሲሉም ነው ያስጠነቀቁት። የኢራኑ ተቃውሞ አሁንም የቀጠለ ሲሆን አለመረጋጋቱ ወደ 400 ከተሞች ተስፋፍቷል። እስካሁን በተቃውሞ በጸጥታ ኃይሎች የተገደሉ ኢራናውያን ቁጥር 3117 መድረሱን ዓለም አቀፍ የሰብአዊ መብት ተቋማት ገልጸዋል። ከ5000 በላይ ጉዳት ሲያስተናግዱ የተባበሩት መንግስታት ግምት ደግሞ ተጎጂዎችን ወደ 20 ሺህ አድርሶታል። የታሰሩ 26500 እንደሚሆኑም ተገምቷል። በኢራን አሁን ሙሉ በሙሉ ኢንተርኔት የተቋረጠ ሲሆን የመረጃ ጨለማ በአገሪቱ ከነገሰ 336 ሰዓታት አሊያም 2 ሳምንታት አልፈዋል። የኢራኑ ሃይማኖታዊ መሪ አያቶላህ አሊ ኮሚኒ ከእይታ የጠፉ ሲሆን እሳቸውና ቤተሰባቸው ባለፉት 7 ወራት ኑሯቸውን በምድር ስር መደበቂያዎች ማድረጋቸው ይነገራል። ትራምፕ ኮሚኒን መግደል እንደ ሱሌይማኒና አቡበከር አልባግዳዲ የሚቀል መሆኑን ሲናገሩ ይስተዋላል። እስራኤልም የሂዝቦላው መሪ ሐሰን ነስረላ አይነት ዕጣ ለአያቶላህ መደገሷን ስትገልጽ ትሰማለች። በቀጣይ መረጃ አሜሪካ የዓለም ጤና ድርጅት WHOን በይፋ ጥላ ወጣች። አሜሪካ በትራምፕ አስተዳደር ውሳኔ ከዓለም ጤና ድርጅት WHO አባልነቷን ለማቋረጥ የጀመረችው የ1 ዓመት የጊዜ ገደብ በትላንትናው ዕለት በይፋ ማብቃቱን ተከትሎ ከተቋሙ ከአባልነት ሙሉ በሙሉ ለቃ መውጣቷ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው ከኮሮና ወረርሽኝ ጋር በተያያዘ የዓለም የጤና ድርጅት በቻይና ላይ ማድረግ የሚገባውን አልፈጸመም ሲሉ ወቅሰው ለተቋሙ የሚሰጡትን ፈንድ ማቋረጣቸው ይታወሳል። ድርጅቱ የኮቪድ-19 ወረርሽኝን በወቅቱ አልተቆጣጠረም፣ እንዲሁም በቻይና ተጽዕኖ ስር ነው የሚሉ ምክንያቶችን ትራምፕ በወቅቱ አንስተው ነበር። የዛሬ 1 ዓመት ወደ ስልጣን በድጋሚ የመጡት ትራምፕ ነጩ ቤተ መንግስት በገቡ በማግስቱ አሜሪካ ከድርጅቱ እንድትወጣ ፕሬዝዳንታዊ ትዕዛዝ ፈርመው ነበር። አሁን ቀነ ገደቡ አብቅቶ አሜሪካ ትልቁን የገንዘብ ድጋፍ ከምታደርግበት የዓለም የጤና ድርጅት አባልነት ለቃ ወጥታለች። የዓለም ጤና ድርጅቱ አሜሪካ ከአባልነት ከመውጣቷ በፊት ያለባትን የ2 ዓመት የአባልነት ወደ $260 ሚሊዮን ገደማ የሚጠጋ ክፍያ እንድትከፍል ጠይቋል። የጤና ባለሙያዎች አሜሪካ መውጣቷ በስጋት የፈረጁት ሲሆን ዓለም አቀፍ የጤና ደህንነትንና እንደ HIV እና ፖሊዮ ያሉ በሽታዎችን ለመከላከል የሚደረገውን ዓለም አቀፍ ጥረት አደጋ ላይ ሊጥል እንደሚችል ስጋታቸውን ገልጸዋል። በቀጣይ ርዕስ በክልሉ የተጣለው የሰዓት ገደብና ክልከላ። ባለፈው ወር የበርካቶችን ሕይወት የቀጠፈ ከባድ የጸጥታ ችግር አጋጥሞት በነበረው ጋምቤላ ክልል የተለያዩ የገደብና የክልከላ ውሳኔዎች ተላልፈዋል። በጋምቤላ ከተማ ባለው ወቅታዊ ሁኔታ የጸጥታ ሁኔታ ምክንያት ከዛሬ አርብ ጥር 15 2018 ጀምሮ የመንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ ማሽከርከር በጥብቅ የተከለከለ መሆኑን የከተማይቱ አስተዳደር አስታውቋል። በከተማ የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ መሆኑን አስተዳደሩ ገልጿል። አስተዳደሩ ይህን የገለጸው በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ መሆኑን የከተማይቱ የመንግስት ኮሚኒኬሽን ጉዳዮች ትላንት ምሽቱን ባወጣው መግለጫ ላይ አመልክቷል። በጋምቤላ ከተማ ካለፈው ዳር ወር መጨረሻ ጀምሮ በተከሰተ የጸጥታ መደፍረስና ግጭት ቁጥራቸው እስካሁን በይፋ ያልተገለጸ ሰዎች መሞታቸውንና መጎዳታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ወር አጋማሽ ባወጣው መግለጫ አስታውቆ ነበር። በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ምክንያት ከዛሬ አርብ ጥር 15 2018 ጀምሮ የመንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ ማሽከርከር በጥብቅ የተከለከለ መሆኑን የከተማይቱ አስተዳደር አስታውቋል። በከተማ የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ብቻ መሆኑን አስተዳደሩ ገልጿል። አስተዳደሩ ይህን የገለጸው በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ መሆኑን መግለጫው አመልክቷል። የጋምቤላ ከተማ አስተዳደር ትላንት ካካሄደው ውይይት በኋላ ያሳለፈው ውሳኔ ከዚህ ቀደም የተላለፈ የገደብ ውሳኔዎችን የሚያጠናክር ሆኖ ታይተዋል ሲል ኢትዮጵያ ኢንሳይደር በዘገባው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።